ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። ስለዚህ ነው የምላችሁን በሉ እስቲ እኔና እግዚአብሔር አንድ ነን። እኔና ኢየሱስ አንድ ነን። እኔና መንፈስ ቅዱስ አንድ ነን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ዛሬም በአዲስ ቪዲዮ ለእናንተ መጥቻለሁ። ቪዲዮ እንደተለመደው ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን ኃላፊነት ውሰዱ። ብዙዎችን ታድናላችሁ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ዛሬው ምራ ግብር እናልፋለን። እግዚአብሔር ታምራት ያደርጋል ማለት ምህታት ያደርጋል ማለት አይደለም። እግዚአብሔር ታምራት ያደርጋል ማለት ለአይምሯችን የምንቀበለውን ነገር እጃችን ላይ የሚመጣውን ነገር ነው የሚጨምረው እንጂ አሁን እዚህ የምናውቀው በጣም በቃ ይሄ ወንድም የምንለውን ሰውዬ ከሳምንት በኋላ ቤት ገዝቶ ቢሊዮነር ሆኖ ሀብታም ጌታ አረገው ቢል ራሱ እግዚአብሔር እኔ የለውበትም ነው የሚለው። ለምን? እግዚአብሔር ድንገት ሰው ላይ ዱብዳ አያደርግም። በወርቅ ተራራ አይመታችሁም። ድንገት አምጥቶ የሆነ ወርቅ ዝናብ ላያችሁ ላይ አያዘንብም። እግዚአብሔር ከልጅነታችሁ ጀምሮ የለፋችሁበትን ነገር ነው እየባረከ ነው። የተናቀ ነገር በሚመስል ነገር ውስጥ እግዚአብሔር የሆነ ነገር እንደሚያደርግ ያውቃል። ለምን? እግዚአብሔር የሙያ ሁሉ ባለቤት ታምራት የሚጀምረው እናንተ ከማትንቁት ነገር ነው። እግዚአብሔር ታምራት የሚጀምረው ለዚህ ነው። በእጅክ ላይ ምን አለ የሚለው ትዝ ይላችኋል። ዮሐንስ 8:6 ላይ እናንተ የሚበሉትን ስጧቸዋል፣ ሊያደርግ ያለውን ግን ያውቅ ነበራል። እና የልጅ ምሳቃ ተገኘ፣ 5 የገብስ እንጀራና 2 ዓሣ። እሱን አምጥቶ ባረከው፣ 12 መሶብ ተነሳ። እጅሽ ላይ ምን አለ? አንቺ ንቀሽዋል አይደል? እግዚአብሔር ግን አክብሮ ታምራት ያደርጋል። ይህ ነው እውነተኛው መልእክት መሆን ያለበት በዚህ ዘመን። እግዚአብሔር ታምራዊ ነገር ያደርጋል እንጂ ምታት አያደርግም። ለዚህ ነው እኔ ብዙ ጊዜ የምናወራው ይሄ ሚራክል መኒ በደቂቃዎች ውስጥ ሀብታም የሚያደርግ ነገር አጋንንታዊ ካልሆነ አስማት ካልሆነ እግዚአብሔር እንደዚህ አይነት አይሰራም። ምክንያቱም በህይወታችሁ ታዩታላችሁ። እግዚአብሔር ሲባርክ በጣም አፍክቶ ስቃይ አስበልቶ መከራ አስበልቶ እኔ በህይወቴ ያየሁት በዚህ እድሜ እየተሰቃየው እንዴት እንደምኖር አውቃለሁ። ምን ያክል ፈተና ውስጥ እንደምገባ አውቃለሁ። አገኛለሁ መልሼ ተደርምሶ የት እንደሚገባ አይታወቅም። ያ ገንዘብ ውጋት አለው፣ ፍጋት አለው። ዝም ብሎ በአንድ ቀን የሚበቅል ነገር እግዚአብሔር አይሰራም። ሰርቶም አያውቅም። በዘመናት መካከል አባቶችም እነዛ አሳልፎ አያውቁምና ተጠንቀቁ ባካችሁ ወገኖች። ወጋው የሚለው ቃል ብዙም አያዋጥ። ወጋው ምናምን ብዙ እንጃ ማለት ይሄን ምላችሁ ነው ታውቃለህ። እዚህ ውስጥ ድጋፍ የላቸውም ለማለት ከዚህ ውስጥ የላቸውም። ከልማድ አለ ልማድ ግን እዚህ ውስጥ የላቸውም። አሁን ወጋው የሚል የለው ለምሳሌና ኢየሱስም ሐዋርያትም ሲጠቀሙ አይቻላል። ጳውሎስ እርኩሳን መናፍስን ሲያይ እዚህ ውስጥ ያለ መንፈስ ወጋው ሲል እኔ አላነበብኩም። አንተ እርኩስ መንፈስ ከሱ ሰው ውጣ ሲለው አንብቤያለሁ። ኢየሱስም ውጣ ከርሱ ሲለው አንብቤያለሁ። ለምሳሌ 3 ጊዜ ጮና ውጣ የሚል አላነበብኩም። ያነበባል 3 ጊዜ የሚለው ያነበበ ይኖራል። ማያነብ ሰው እኮ ያነባል። 3 ጊዜ ጮህ ውጣ የሚል አለ የለም? አለ 3 ጊዜ የሚል አለ? ኢቭን በታላቅ ድምፅ ጮህ ውጣ የሚልም የለም። ያለው ምንድነው? ውጣ ሲላቸው በታላቅ ድምፅ ጮኸው ወጡ። በታላቅ ድምፅ ጮሁ አይደለም፣ በታላቅ ድምፅ ጮኸው ወጡ። አዋርተው ማለት አገኛችሁኝ? ታዲያ ከየት መጣ ነው? እነዚህ ሁሉ 66 ውስጥ የሉም ለማለት ነው። እንግዲህ እንደሰማችሁት ነው። ብዙ ጊዜ የምጠየቀው በውስጤ ጥያቄ የሆነብኝ ነገር ቢኖር 3 ጊዜ ጮውታ ባይዘይ ነቢያቱ ጋር ብቻ አይደል። አሁን ላይ ያለው ቤተክርስቲያን ራሱ በጣም በሚያሳዝን ሁኔታ 7 ጊዜ ጮውታ 3 ጊዜ ጮውታ የሚሉት ነገር ሁሉ ጊዜ ጥያቄ የሚሆንብኝ ዛሬ በዲቭ ተመልሶልኛል ማለት ነው። ለምን መሰላችሁ? የትኛውንም ቦታ ዲዘርን ሲያደርግ ጌታችን ኢየሱስ ክርስቶስ እንዲሁም ሐዋርያቱ ኢየሱስ በአንድም ስፍራ ውጣ ከማለት በስተቀር አንተ ጋኔን ከውስጧ ውጣ ነው የሚለው እንጂ 3 ጊዜ ጮውታ በታላቅ ድምጽ ጮውታ 7 ጊዜ ሪከርድ ይመስላል። አንዳንድ ጊዜ 7 ጊዜ ሲባልማ 7 የእግዚአብሔር ቁጥር ነው ተብሎ በየቦታው የሚደጋገም ነገር አለ እና ይሄ ነገር እንደገና ከምልልስ ጥያቄና መልስ የሚያደርጉ ሰዎች እኔ ያስቁኛል። አጋንንት ጋር ጥያቄና መልስ እንዴት ታደርጋለህ ብራዘር? አጋንንት እንዴት እውነት ያወራል ብለህ ትጠይቀዋለህ? እኔ በጣም ጥያቄ የሚሆንብኝ ይሄ ነገር ነው። አጋንንት አስወጥቼ አውቃለሁ። በሽተኛ በእጄ ተፈውሶ ያውቃል። ጌታ ረድቶኝ በጌታ ጸጋ በራሴ አይደለም በመንፈሱና በኃይሉ ነው፣ በራሴ ብርታት አይደለም። እና ይህ ሁሉ ሆኖ ግን አንድ ቀንም ከአጋንንት ጋር ኢንተርቪው የማድረግ ፍላጎት ኖሮኝ አያውቅም። ትክክልም አይደለም። ምክንያቱም አጋንንት ሰይጣን የውሸት አባት ነው። እሱ ከመጀመሪያው ውሸታም ነው ብሎ ነው የነገረን። ውሸታም ነው፣ የውሸትም አባት ስለሆነ እንዴት ነው እውነት እንዲነግር የምትጠይቀው? ሲጀመር ይህንን ነገር እያስተዋላችሁ ወገኑ በጣም ጥያቄ ፈጥሮባችሁ ያውቃል ብዬ አምናለሁ። ለሁላችሁም አሁን ፈውስ፣ አጋንንት መውጣት፣ ትንቢት፣ ታምራት፣ ድንቆች ባለፈው ሳምንት እንዳልኩት እኮ ነው። ተበላሽቷል በጣም ያለው የስህተት ትንቢት ብዛት፣ ጋኔን ወጣ እየተባለ የሚሰራ ድራማ ብዛት፣ እሱ ራሱ ሳይገርመው አይቀርም። የድራማው አይነት፣ የጭቅጭቁ አይነት፣ እሱን በቴሌቪዥን ካሜራ እየቀረጽን ሰዎች እየጎተትን
እርቃናቸውን እያሳየ አይመስለኝም። እግዚአብሔር ሲሰራ እንደዚህ ሰው መጫወቻ አያደርግም። በአምሳሉ የፈጠረውን የሰው ልጅ መጫወቻ አያደርግም። አጋንንትን አውጡ ነው እንጂ አጋንንት በያዛቸው ሰዎች ላይ ተጫወቱ ተብሎ ማጠራ ይሄ የሚታወቅ ነውና ድራማ ነው የሚሰሩት ብያችኋለሁ። አብዛኞቹ ድራማ ስራ ነው የሚሰሩት። ኦፊሻሊ ድራማ ነው የሚሰሩት አብዛኞቹ እየከፈሉም ሳይቀር። እዩ ጩፋን ከዚህ ቀደም የዛሬ 7-5 ዓመት በፊት መንግስቱ የሚባል ሰው አጋልጦታል። ከእግዚአብሔር ያልሆነ ስራ ነው ይሄ። ከእግዚአብሔር እንደዚህ አይነት ድብብቆሽ ድራማ ሰርቶ አያውቅም። በሰው ልጅ ህይወት እንድትቀልዱ አይደለም፣ አገልጋዮች አይደላችሁ። ለዚህ ነው ጥበቶቼን ጠብቅ በጎቼን ጠብቅ እያለ ለጴጥሮስ ሲያስተላልፍለት የምንመለከተው ዮሐንስ ወንጌል ምዕራፍ 1 ላይ ጌታችን ኢየሱስ ክርስቶስ ማለት ነው። በጣም ጥንቃቄ ይሻል። ተጠንቀቁ ወገኖች። አረ ኖርዌይ ይላል። ልጄም እንደዛው ስንት ዓመት ሰርቶ? 12 ዓመት። ከየት ሀገር? ኖርዌይ። ከአሜሪካ? እሺ። ባዶ ነው? ባዶ ነው። አረ ኖርዌይ አሜሪካ ገባች፣ ተቀለለቻት። ከኖርዌይ ከአሜሪካ አዎ። ይመቻችሁ። የዚህ ሰውዬ ድምፅ ሰማው ሊያደማሱ እንዲህ በዓለም መቀለጃ ነው። በጌታ ኢየሱስ እኔ በጣም ነው ባዝለው። ጌታ ምስክሬ። አሁን የማሳያችሁ ቪዲዮ እንግዲህ የእስራኤል ዳንሳ መንፈሳዊ ልጆች ከሚባሉት በጣም ከሚሰሩት ድራማ ቀንጨብ አድርጌ ነው። ወሳኝ ቪዲዮ። የዚህ ቪዲዮ ዋናው ባክቦን ወይም ደግሞ ቨርተብሬት ነው። ምንድነው የምናየው? አሁን በጣም በህዝቡ ላይ እንዴት እንደሚቀልዱ እንዴት አይነት ድራማ እንደሚሰራ እዛ ቤት ውስጥ ኦኬ። ያ የጨለማ ቤት የቅሌት ቤት ኦኬ፣ የዝሙት ቤት ነው። ባይ ዘ ወይ ዝም ብሎ አይደለም። በጣም ተገልጦ ተደበስብሶ ስለሚያልፍ እንጂ በርኩሰትና በዝሙት የሚታወቅ ቤት ነው የእስራኤል ዳንሳ ቤት። ልጆቹ የፈለፈላቸው ጠንቋዮች አሁን የምንመለከታቸው በዚህ አይነት መልኩ እነዚህ ጠንቋዮች ምን እንደሚሉ ትመለከታላችሁ ማለት ነው። የቻይና መገለጥ ወይም የቻይና ቋንቋ ተገልጦለታል ብሎ ምን ያህል ህዝቡን እንደሚሰክሰው በዚህ በቪዲዮ ማስረጃ አሁን እንመለከታለን ማለት ነው። ወደ እሷ ወደ ሌላ ወደ ቻይንኛ ገብቷል። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። እሺ አልሄድም። በእጅ ላይ የምሰራው ነገር አይከናወንም። እውነት ነው።你用手所做的事情不会完成。ኩቻራቹቻ ኡሱሚ ኩቹዊ ፎሎንቹ ኤማቺ ኳሲያሳ አካ ቻንቶ አዛ ሲፎኖ ኩማንቾ ጎሴ እንግዲህ በጉግል ትራንስሌት ነው ይሄ ነገር ትራንስሌት ተደርጎ በትክክለኛው የተባለውን ተርጉሞ ያቀረበልን አንድ ወዳጃችን አውቀዋለሁ። ብሬ የሚባል ያው ታውቁታላችሁ። እሱንም ሰብስክራይብ አድርጉት። ዘ ዋርድ የሚል ዩቲዩብ ቻናል ያለው ወንድማችን ነው እና በጣም በሚገርም ሁኔታ እንደምትመለከቱት ያልተባለው ነው የሚቀባጥሩት እነዚህ ሰዎች። የቻይነኛ ልሳን ብለው የሚያወሩት ተመልከቱ። እንሰማለን እኮ ልሳን እኮ የምንሰማው ቋንቋ ነው። ሐዋርያት ሥራ ምዕራፍ 2 በቂ ነው። በነገራችን ላይ እነዚህ የኛን ቋንቋ ያወራሉ ይናገራሉ ብሎ የተናገሩት የዛ የአርማይክ እንደገና ደግሞ የሄብራይስጥ የሮማዊ ቋንቋዎች ሲወሩ ነበረ። የዕብራይስጥ ቋንቋ ሲወራ ነበር። ስለዚህ የኛን ቋንቋ እንሰማለን፣ የግሪክን ቋንቋ እንሰማለን ያሉት እንጂ ይህ አጋንንታዊ ቋንቋ አይደለም። ሉክ አሁን ምን ያህል ህዝቡ እንደሚያታሉ። እግዚአብሔር ሆይ ከዛ የተነሳ ልጆችን በምን ላሳድግ? የሚስቴም ንግድ አይሆንም፣ ይሄም አይሆንም። ስለዚህ ምን ልሁን እያልክ እየተጨነክ ነው። 上帝啊，我该如何养育我的孩子？这不关我老婆的事，所以你才想知道该怎么办。 በጣም መጫወቻ ሆኗል። ይህ ህዝብ ምንም አያስተውልም የምንለው ለዚህ ነው። አያስተውልም። ህዝብ ማስተዋሉ ተወስደበታል። ለዚህ ነው ቁጭ ብሎ ይስቃል፣ ቁጭ ብሎ አሜን ይላል፣ ቁጭ ብሎ የሆነ ልዩ መገለጥ አስመስሎ ይላል። በቃ ህዝቡ የሚሰማው ነገር የለም፣ የሚያስተውለው ነገር የለም። ለዚህ ነው ይገለበጣል ያለው በትንቢተ ሆሴዕ ላይ። የማያስተውል ህዝብ ይገለበጣል ወገኖች። ራእይ የሌለው ህዝብ መረን ይወጣል። ራእይ የሌለው ህዝብ ነው የበዛው። አሁን መገለጥን ትክክለኛ መገለጥ አድርጎ የሚቀበል አጋንንታዊ መገለጦችን አጋንንታዊ ልሳኖችን የሚቀበል ማያስተውል ቁጭ ብሎ ማይማር መጽሐፍ ቅዱስ ማያነብ ህዝብ ነው የበዛው። ማይጸልይ ሁሉንም እንደሚያፍስ ማለት ነው የሚቀበል ህዝብ ነው የበዛውና ጠንቀቁ ወገኖች። ይህን ፕሮግራም የምትከታተሉ ከእንደነዚህ አይነት ተኩላዎች ተጠበቁ። አሁን የምናየው አቶ ኃይሉ ወይም ደግሞ ኡስታዝ ኃይሉ ዮሐንስ ከዚህ ቀደም 2-3 ቪዲዮ ማስረጃ አምጥቼ ለማጋለጥ ሞክሬያለሁ። ብዙ ስትሮንግ አድርጌ ሰርቻለሁ። ቲክታክ ላይም እንደዚሁ። አሁን በግልጽ በራሱ ላይቭ ላይ ገብቶ የተናገረውን እንሰማዋለን። እንዲሁም ደግሞ ለሱ የሚያገለግላቸው ጉባኤዎች ምን እንደሚላቸው በቀጥታ እንሰማለን። ይሄን ስሁት የሆነ አስተምሮ ከአጋንንት የመነጨ አስተምሮ ወይም ከእስላሞች ያልተለየ ምንም የሌለው አስተምሮ ከክርስቲያን ወገን አንዳቸውም ከአባቶችም ጀምሮ እስካሁን እስካለው ያልተማርነውን ትምህርት ሲያስተምር እንመለከተዋለን። በደንብ ተከታተሉ። ነኝ ያለው በሙሉ ነኝ። ኢየሱስ እውነት ነው፣ እኔም ኃይሉ ዮሐንስ እውነት ነኝ እና ውሸት ነኝ እንዴ? ኢየሱስ መንገድ ነው እና እኔ ገደል ነኝ? ታዋችሁ። ስለዚህ እኔ የምላችሁን በሉ እስቲ። እኔና እግዚአብሔር አንድ ነን። ይመቻል። በቃ
እግዚአብሔር ይመስገን። እኔና እግዚአብሔር አንድ ነን። እኔና ኢየሱስ አንድ ነን። እኔና መንፈስ ቅዱስ ብሎ ይጠይቃቸዋል። አንድ ነን። ሐሰት በሚዲያችን እንዳሰኘው እንዳሻው የሚጋልበው ትኩረት እየተሰጠ ነው፣ መድረክ እየተሰጠ ነው። ያሳዝነኝ አንዳንድ ሐሰተኛ አስተምሮ የሚያስተምሩ ሰዎች ህዝብ መንፈሳዊ ቻነሎች ይጋብዟቸዋል በእነሱ ቤት ሐሰትን ማጋለጣቸው። ቅድም የጠቀስኩት ሰው ካለበት ሀገር ወደ ኢትዮጵያ ፍሪኩዌንትሊ ይመላለሳል። በመጣ ቁጥር ይጋብዙታል በእነሱ ቤት ማጋለጣቸው እና አንዳንዴ ይነግሩኛል እና ምን ጥያቄ እንጠይቀው በምን በቃ ትምህርቱ ክፍተት ስላለው እዚህ ላይ ስለተዘጋጀ ምን እንበለው እና ጥያቄዎች አውጣና ላክልን ይሉኛል። ምስልክላቸው ጥያቄ አንድ ነው፣ መድረክ አትስጡት። አለቀ። በሶስት ወር ቢመላለስ በየሶስት ወሩ አንዴ ሚዲያ፣ አንዴ ቲቪ፣ አንዴ ዩቲዩብ፣ አንዴ ቤተክርስቲያን፣ አንዴ የህብረት፣ አንዴ ግለሰብ፣ አንዴ ምንድነው ፖድካስት፣ አንዴ ምን ይቀርባል። ራቁ ነው መጽሐፍ ቅዱስ የሚለው። ራቁ፣ ገለል በሉ፣ ሽሹ፣ ትኩረት አትስጡ፣ ኢንጌጅ አታርጉ ነው የሚለው። ኮንቴክስት አለው፣ የምናገኝበት፣ የምንነጋገርበት፣ የምናወግዝበት ሂደት አለ። ራቁ፣ ርቀታችሁን ጠብቁ ነው የሚለው። ገለል በሉ። ለምን? የዋሆችን ምን ያረጋል? ያታልል። እኛ ግን እንጋብዛለን፣ እንሰጣለን እና ሚዲያው በሙሉ ሐሰቱን እንደ ልብ ያገኛል ማለት ነው። መጽሐፍ ቅዱስ የሚለውና እያደረግን ያለነው የተለያየ። ያሳዝናል። እንግዲህ እንደሰማችሁት ነው። በግልጽ ፖል ወይም ደግሞ ጳውሎስ ፈቃዱ እንዲህ ፊት ለፊት ይቃወማል ማለት ነው። እግዚአብሔር ዘመኑን ይባርክ። ዝም የተባሉ በጣም ዝም ተብለው ተቀባይነት ያገኙ እንግዲህ እንደዚህ ነው ብሎ የሚያምነው ማለት ነው። አብና እኔ አንድ ነን፣ ወልድና እኔ አንድ ነን ብሎ የሚያምን ሰው ነው። ምን ብለህ ትናገረዋለህ? ይሄንን ያው ራሳችሁ እንድታዩ ነው። አሁንም እስቲል የምትቃወሙ ስላላችሁ በጣም እውቀት አለው እሱ ልትናገር እንዴት ትችላለህ ምናምን። ምንድን ነው እውቀት ያለው? ምኑን ነው እውቀት የምትለኝ ብራዘር? ይሄ እውቀት ነው እንጂ ይሄ አጋንንት ነው እንጂ። አዝናለሁ በጣም ነው ማዝነው። በጣም ቻሌንጁ ምንድነው? እውነት የተናገረ ሁሉ ነብይ የተባለ ነው ያለው። አንድ ሰው የሰው ስምም የተናገረ የሞባይል ቁጥርም የተናገረ የሆነ እውነተኛ ነገር ስለተናገረ ሰው ሁሉ ምን እውነተኛ ብቻ አይደለም የገመተ ሁሉ ነብይ የተባለ ነው ይባላል። እንደውም ሱኮ ነብይ ነው ይላል። ሱኮ ነብይ ነው እንዳለ ነው የሚያወርደው። ጥሩ ነው። ግን እውነትን የሚናገር ብቻ ስለተናገረ ብቻ ነብይ የምንል ከሆነ ተሳስተናል። ለምን? ትንቢት የመናገር ስጦታም እኮ የሚናገር ሰው ውሸትን አይናገርም። እዚህ ጋር ነው አይኪው የተበላ ነው። እዚህ ጋር ነው አብዛኞቻችን አልነቃንም። እንዲህ አድርገው ነው የሚያታልሉት ህዝቡን። አሁን ደግሞ የምንመለከተው ኢየሱስ ክርስቶስ ነው አብይ ብሎ የሚነግረን በጣም ደፋር ከአጋንንት የሆነ ሰው እንመለከታለን ማለት ነው። ለአይምሮም ይቀፋል። እንደ ኢየሱስ ክርስቶስ ነው ብሎ የሚነግረን ማለት አብይ ልክ ኢየሱስ ክርስቶስ ቃል ስጋ እንደሆነ አብይም ከእግዚአብሔር ዘንድ የተላከ ቃል ነው እያለን ነው። እስኪ ቪዲዮን እንየው። ለማንኛውም ኢየሱስ ክርስቶስ የሚመስል መሪ አመጣ። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። እኔ ከፈጣሪ ጋር ፈጣሪም ቃል ነበር አይደለም? ቃልስ ምን ሆነ? ስጋ ሆነ። ስጋ ተመላለሰ አልተመላለሰም? በስጋ ዘመን ቃል ይፈጸም ዘንድ ተፈጽሟል አልተፈጸመም? ተፈጽሟል። ሄዷል። ዳግመኛ እሱን ራሱን ነው የምጠብቀው። ያው በክብር ሲሄድ እንዳያችሁኝ ደግሞ በክብር እመጣለሁ ብሏል። እሱ አሁን በዳመና ላይ ነው አለ። ፊት ካንተ ጋር ነበር። አሁን የሚመጣው ሲመጣ በምን በክብር ምን ላይ በክብር ይመጣል? በክብር መጥቶስ መሬት ይነካል? አይነካም። እሱማ ሌላ ቴዎሎጂ ይሽዋል። በቃ አይመጣም። በክብር ዳመና ላይ ሆኖ ሙታኖችም ትነሳላችሁ፣ አብሮ ቆሜ ፍርድ ትቀበላለህ ይላል አይደል? ፍርድ ሊሰጥ ነው የሚመጣው፣ ሊፈረድበት አይመጣም። አሁን ግን ነገርን የሚመራ ወክሎልናል እሱ ራሱ። ኢየሱስ ክርስቶስ በአካል መጥቷል ያሉ ነው። አገሪቷን እንዴ የዓለም የኤደን ገነት ማለት እኮ ኢትዮጵያ ነች፣ የመጨረሻ ገነት። እነዚህ ራስ ተፈሪያን እንደዛ ይላሉ። ኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን ነው የሚካፈሉት? የኢትዮጵያ ምድር የዓለም ምድር የዓለም ገነት ኢትዮጵያ ነች። የት አካባቢ? የኢትዮጵያ መጨረሻ ዓለም የዓለም መንግስታት ሁሉ እጃችሁ ሰላም ከኢትዮጵያ ብሎ
እጃቸውን ይዘረጋሉ ወደኛ። ኢትዮጵያ ግን እጆቿን ወደ ትዘረጋለች? ወደ እግዚአብሔር ትዘረጋለች። ዓለም ግን የዓለም መንግስታቶች ግን እጃቸውን ወደ ኢትዮጵያ መንግስት ይዘረጋሉ። ኦኬ ጥሩ። የት አካባቢ ነው የደንገነት ኢትዮጵያ ውስጥ የት አካባቢ ነው? ከዚህ በፊት ባህር ዳር አካባቢ ነው የሚል ነገር ሰምቻለሁ። እንደዚህ አይነት ሰዎች ምኑ ጋር ነው ካታጎራይዝ የምናደርጋቸው? እውቀት ላይ ነው ያውቃሉ ወይንስ አያውቁም መሀይሞች ናቸው ወይንስ ደግሞ ፓሽን አላቸው? የቱ ጋር ነው? አንዳንድ ጊዜ ሰዎችን ካታጎራይዝ እናደርጋለን which means አይ በቃ የሰዎችን የእውቀት ልክ አይተን ብሌምም ጀጅም አናረግም ግን እንተዋለን። ይሄንን ሰው የትኛው ጋር ነው ካታጎራይዝ የምታደርጉትና የእውቀት ማነስ ነው? የተመጣጠነ ምግብ ማነስ ነው? ድፍረት ነው? ወይ ደግሞ ፐርፐዝሊ ሆን ብሎ ያው ተልኮ ለዚህ ፐርፐዝ ያው ይሄን ፕሮሞት እንዲያረግ አድቮኬት እንዲያረግ የመጣ ሰው ነው ወይስ ምንድነው? ብቻ መልሱን ለእናንተ ተዋለው። እንግዲህ እንደዚህ ብሏል። መለኮት የሆነውን ኢየሱስ ክርስቶስን ከሰው ጋር ሪሌት ማድረግ ራሱ ከልት ነው፣ ከርስ ነው የሚያመጣው በራስ ላይ። መለኮትን ከሰው ጋር ማነጻጸር በራሱ እርግማን ነው። በጣም ነው የሚያሳዝነው። ይሄ ሰውዬ አሁን እኔ በጤና ነው ብዬ አላምንም። ምክንያቱም የጤና እክል ያለበት ይመስላል ስታዩት ራሱ። ኖርማሊ ምንም ሀሳብ መስጠትም አይቻልም ለእንደነዚህ አይነት ሰዎች ማለት ነው። በተለይ ማዝነው በአንተ ነው በሶፎንያስ። እባክህ የእግዚአብሔር ልጅ አታሰድብ፣ ሌላው ይቅር፣ ገንዘብ የምታገኝበትን መንገድ ምረጥ እባክህ ወንድም ማለት። እነዚህን ሰዎች እያቀረብክ እግዚአብሔር ልጅ ኢየሱስን አታሰድብ፣ ሌላ ሁሉ ይቅርብ፣ የምታገኘው ለሆድህ ይቅርብ ወንድም ማለት። እባክህ ተው በእግዚአብሔር ላይ ተዘባበቱ። እዚህ ምንም የማያውቁ ስንት ባለጌ ስንት ነገር የሚናገር በቲክቶክ ስንት ብልግና የሚያወራ ሰውዬን አምጥተህ ኢንተርቪው ማድረግ እንዴት ነው ግን የምታስበው አንተ ሰውዬ? አረ ማይንድ ጭንቅላትን አሰራው። ፓስተር እኮ ተብለህ ስትሾም የሆነ ነገር ኖሮ ነው አይደለ? እሺ ዝም ብሎ አይደለም ነገሩ። የዚህ ዘመን ሹመት ምኑም አይታወቅም፣ ገለባ የሆነ ነገር ነው። አረ ተው እግዚአብሔርን ፍሩ፣ ሌላው ቢቀር አምላክን ፍሩ። ማስተዋል ይስጣችሁ እግዚአብሔር። ሌላ ምን እላለሁ? እንግዲህ ወገንታት እንዳያችሁት ነው። በጣም የሚያሳዝን ቪዲዮ እንደሆነ አስባለሁ። ለብዙዎች እንዲደርስ ላይክ ሼር ያደረጋችሁ ብዙዎች ጋር እንድታደርሱ በጌታ ፍቅር አሳስባለሁ። በሚቀጥለው ፕሮግራም እንደዚህ አይነት ቆንጆ ቪዲዮዎችን ማስተማሪ የሚሆን ቪዲዮዎችን አደርሳለሁ። ላይክ ማድረጋችሁን እንዳትረሱ። የጌታ መንፈስ ከሁላችሁ ጋር ይሁን።